ሻምበል እባላለሁ። የመጣሁት ከጎንደር ዙሪያ ወረዳ ነው። የስራ ፈጠራ ሁኔታዬ ንብ እርባታ ነው። ሰላም ናችሁ? እንደልሽ እና መጣሽ ማርያም ማር እዚህ ርስትልኝ እኔ የስራ ፈጠራዬ ንብ እርባታ ነው። እንግዲህ ንብ እርባታን በመጀመሪያ ስንጀምር ለንቦች የሚሆን ቦታን ማዘጋጀት መቻል አለብን። ቦታቸውን ስናዘጋጅ ካለው ነገር አንፃር ከውሃ አቅርቦት ከደን ሽፋን አቅርቦት ቢኖር አሪፍ ነው። ራሳችን መትከል እንችላለን። ደኖችን በመትከልና ከውሃ አቅርቦት ያለውን ሁኔታ በማየት ግንባታቸውን መስራት መቻል አለብን። ከዛ የቤቱን ግንባታ ከሰራን በኋላ ለምሳሌ ግንባታውን ስንሰራ ለደህንነቱ ከከተማው ወጣ ያለ ቦታ መሆን አለበት። ለምሳሌ ህፃናትና እንስሳት በማይደርሱበት ቦታ መሆን መቻል አለበት። ቆንጆ ማር ነው። ቀፎን እንደሆነ የራሳችሁ አለኝ። ስለዚህ እየሰራችሁ ስንት ቀፎ ነው ያላችሁ? እኔ 5 አለኝ። 5 ጓደኛ አለሽ አብሮ የሚሰራ? አይ ብቻሽን ነው? ኦኬ 5 ቀፎ አለሽ። ጥሩ ቦታ ነው ቦታው? ውሃ አለ? ዛፍስ አለ? ምን ዛፍ አለ? ቢያንስ የተለያዩ ዛፎች ከእንቁጣጣሽ ጀምሮ አበባዎች ማለት ነው። ዝም ብሎ የበቀሉ ናቸው? አንቺ ተተኪያቸዋለሽ? የበቀሉ ናቸው እስካሁን ድረስ። በጣም አሪፍ ጥያቄ ነው። ብዙ ጊዜ የንብ ማነብ ስራ ሲሰራ ያው ከኤንቫይሮንመንቱም ባሻገር ስለ ምግብ ስለ ንብ ስለሚመገበው ምግብ በደንብ ማሰብ ያስፈልጋል። ኤግዛክትሊ። በውጭ ሀገር ምግብ ይመረታል ለማር ለንቦች። እዚህ ደግሞ ጫካውም ሊኖር ይችላል። ግን በአካባቢው የተለያዩ አይነት ወይም ደግሞ ስፔሲፊክ ለፋርማሲ ጥቅም ሊውል የሚችል አበቦች ብትተኪ ንቦች ያንን ዘለው አይሄዱ። በጣም ቅርብ ያለውን ነገር ነው ቀስመው የሚሄዱት እና በኪሎ የሚሸጠውን በግራም ትሸጫዋለሽ ማለት ነው። ቅድም የጠራው ወረዳ ማን ነበር ያለኝ? ጥቁር አዝሙድ፣ ነጭ አዝሙድ ማር አለ። ደንቢያ በጣም ተፈላጊ ማለት ነው። የባህር ዛፍ ማር አለ፣ የምሳና ማር አለ። እሱን እንድታውቂው ነው። የብርጭቆ ማር ብርጭቆ ነው ስምሽ ካልተሳሳቱ። የብርጭቆ ማር ከሌላው ማር በምን ይለያል? በጥራቱ። ሮያል ጄሊ የሚባለው ለምሳሌ የንግስቷ የምትመገበው ነው። ምክንያቱም የብቻው ነው። ሮያል ጄሊዋን አውጥተሽ መሸጥ፣ ፖለን ሰብስቦ መሸጥ ከገበሬዎች አንቺን እንዲለይሽ ያደርግሻል። እሱ ነው ቫልዩ አዲሽን የሚባለው። ብራቮ።